በዚህ ቪዲዮ ላይ እግዚአብሔር ሊጎበኛችሁ እንደሆነ የሚያሳዩ 3 ህልሞችን እነግራችኋለሁ። እነዚህን ህልሞች ካያችሁ እግዚአብሔር በህይወታችሁ ላይ ትልቅን ጉብኝት ሊያደርግ እንደሆነ ምልክቶች ናቸው። ስለዚህ ቪዲዮውን እስከ መጨረሻው ድረስ ማየታችሁን በፍጹም እንዳትረሱ። ይህ ቪዲዮ ብዙዎች ጋር መድረስ ካለበት የእናንተ ላይክ ማድረግ እጅግ በጣም አስፈላጊ ስለሆነ ሼር ማድረግ እንኳን ባችሉ ላይክ በማድረግ አብራችሁ እንድትቆሙ አሳስባችኋለሁ። የዚህ ዩቲዩብ ቻናል ቤተሰብ ያልሆናችሁ ሰዎች ሰብስክራይብ በማድረግ ቤተሰብ መሆን ትችላላችሁ። ለማታውቁኝ እኔ አገልጋይ ፊልሞን እባላለሁ። ቀጥታ ወደ ትምህርቱ እንገባለን። ሰላም ቅዱሳን እንዴት ናችሁ? ሁሉ መልካም፣ ክብር ለኢየሱስ ይሁን። እኔ በጣም ደህና ነኝ። ቤተሰቤም በጣም ሰላም ነው። ጌታ የተባረከ ይሁን። ህልሞቻችን ሁል ጊዜ የሆነ ነገርን የሚያመለክቱ ናቸው ብዬ አምናለሁ። እግዚአብሔር ህልሞችን ሲሰጣችሁ ዝም ብሎ አይደለም የሚሰጣችሁ። እያንዳንዱ ህልም ራሱን የቻለ ትርጉም አለው። ከዚህም በፊት በተለያዩ ቪዲዮዎች ላይ የህልም ትርጉሞችን አቅርቤላችኋለሁ። በዛሬው ደግሞ ቪዲዮ ላይ እግዚአብሔር ሊጎበኛችሁ ሲል የምታዩቸው ህልሞች አሉ። ስለዚህ እነዚህን ህልሞች ስታዩ እግዚአብሔር ህይወታችሁን ሊጎበኝ እንደሆነ በማወቅ በጣም ሬዲ ሆናችሁ ተዘጋጅታችሁ እግዚአብሔርን በጸሎት በቃሉ በመዘጋጀት እንድትጠብቁ አሳስባችኋለሁ። የመጀመሪያው እግዚአብሔር ሊጎበኛችሁ እንደሆነ የሚያሳየው ህልም ምንድነው ካላችሁኝ፣ የሀገር መሪ ስታዩ ጠቅላይ ሚኒስተር ወይም ፕሬዚደንት ካያችሁ እግዚአብሔር በህይወታችሁ ላይ ጉብኝትን ሊያደርግ እንደሆነ ምልክት ነው። ብዙ ሰዎች ይጠይቁኛል፣ ከጠቅላይ ሚኒስተሩ ጋር ራሴን አየው፣ ከሌላ ሀገር መሪ ጋር ራሴን አየው እያሉ ብዙ ሰዎች ይጠይቁኛል። እና የሚገርማችሁ ነገር የሀገር መሪ የሚያመለክተው እግዚአብሔርን ነው። እዚህ ምድር ላይ ያለ መንግስት ሁሉ መንፈሳዊ ዓለም ላይ ባለው አስተዳደርና አካሄድ ነው የሚመራው። ስለዚህ እዚህ ምድር ላይ ምንም አይነት ነገር ማኒፌስት ከማድረጉ በፊት መንፈሳዊ ዓለም ላይ ነው ነገሮች የሚከሰቱት። የዛ ዓለም ውጤት ነው እዚህ ምድር ላይ የሚከሰተው። ስለዚህ የሀገር መሪ ምሳሌነቱ ምንድነው ካላችሁኝ፣ እግዚአብሔርን ያመለክታል። ለምን ካላችሁኝ፣ የሀገር መሪ ንጉስ ወይም ደግሞ አስተዳዳሪ ነው። ስለዚህ መንፈሳዊ ትርጉሙን ስናይ እግዚአብሔርም መሪ ገዢና አስተዳዳሪ ነው። ነገር ግን ህልሙን ስታዩ ያያችሁበት መንገድ ደግሞ ራሱን የቻለ ትርጉም ሊኖረው ይችላል። አንዳንዶቻችሁ የሀገር መሪ ስታዩ ከሀገሩ ጋር በተገናኘ ቀጥታ ትርጉም ሊኖረው ይችላል። ለምሳሌ ያያችሁት የሀገሩ መሪ ወደ እናንተ ቤት መጥቶ እናንተ ቤት ሲገባ ከእናንተ ጋር አብሮ ምግብ ሲበላ ከዛ በኋላ ሲያጽናናችሁ ሲያወራችሁ ካያችሁ ይህ የእግዚአብሔር ምሳሌ ነው ማለት ነው። አንዳንዶቻችሁ ደግሞ ስለ ሀገሩ መሪ እንድትጸልዩ እግዚአብሔር ምልክትን ሊያሳያችሁ ይችላል በዛ ሳይድ። ስለዚህ ባለፈው ህልሞችን እንዴት እንደምትተረጉሙ አስረድቻችሁ ነበር። እሱን በመጠቀም ያንን ህልም ምንድነው ዓላማው፣ ምንድነው ትርጉሙ የሚለውን ነገር በዛ መንገድ ካያችሁ በኋላ እግዚአብሔር ሊጎበኛችሁ እንደሆነ ከገባችሁ በእግዚአብሔር ፊት መዘጋጀትና ራሳችሁን ቤታችሁን ሬዲ ማድረግ ይኖርባችኋል። ምናልባት አንዳንዶቻችሁ ደግሞ ከተለያየ የሀገር መሪዎች ጋር ራሳችሁን ልታዩ ትችላላችሁ። ሄዳችሁ ስትጨባበጡ፣ ሰላም ስትባባሉ፣ ይሄ ነገር ሁለት አይነት ትርጉም ሊኖረው ይችላል። የመጀመሪያው እንዳልኳችሁ የእግዚአብሔርን ምሳሌ ያሳያል። ሁለተኛው ግን እዛ ሀገር ላይ ልትገቡ መንገድን እግዚአብሔር እንደሚሰጣችሁ የሚያሳይ ምልክት ነው ማለት ነው። ሁለተኛው እግዚአብሔር ሊጎበኛችሁ እንደሆነ የሚያሳይ ህልም ደግሞ ምንድነው ካላችሁኝ፣ የእግዚአብሔርን ሰዎች በተደጋጋሚ በህልማችሁ የምታዩ ከሆነ። አብዛኞቻችን የእግዚአብሔርን ሰዎች በህልሞቻችን በተደጋጋሚ እናያለን። ነገር ግን ምን ማለት እንደሆነ አናስተውልም። እቤታችን ሲመጡ አብረን ስንቀመጥ፣ ከዛ በኋላ እንደ ጓደኛችን አድርገን ስናወራቸው፣ ከዚህ በፊት የሚያውቁን እስኪመስለን ድረስ ኖርማሊ እንደ ፍሬንድ ስናወራቸው ስናናገራቸው በህልማችን እናያለን። ነገር ግን ግራ ገብቶን ደግሞ እናልፈዋለን። ይሄ ነገር ሁለት አይነት ትርጉም ይይዛል። የመጀመሪያው ነገር እግዚአብሔር በቤታችሁ ላይ ታላቅ ጉብኝትን ሊያደርግና እንደ ጓደኛችሁ ሆኖ እግዚአብሔር በቤታችሁ ሊመጣ እንዳለ የሚያሳይ ምልክት ነው። ሁለተኛው ደግሞ እግዚአብሔር ቤታችሁን በቅባት ሊጎበኝ እንዳለ የሚያሳይ ምልክት ነው ማለት ነው። ስለዚህ እንደዚህ አይነት ህልሞችን በተደጋጋሚ ስታዩ ራሳችሁን በእግዚአብሔር ፊት በጸሎት በጾም ጉብኝቱን ለመቀበል ዝግጁ እንድትሆኑ አሳስባችኋለሁ ማለት ነው። ሶስተኛው እግዚአብሔር ሊጎበኛችሁ እንደሆነ የሚያሳየው ህልም ምንድነው ካላችሁኝ፣ በህልማችሁ በልሳን ስትናገሩ ማየት ወይም ደግሞ ቸርች ውስጥ እየተካፈላችሁ መንፈስ ቅዱስ በእናንተ ላይ ሲመጣ በእግዚአብሔር መንፈስ ተሞልታችሁ መቋቋም ሲያቅታችሁ የምታዩ ከሆነ እግዚአብሔር በህይወታችሁ ላይ በኃይል ሊጎበኛችሁ እየመጣ እንዳለ የሚያሳይ ምልክት ነው።
ኢቭን አንዳንዶቻችሁ በአካል ልሳን መጸለይ አትችሉም፣ ግን በህልማችሁ በልሳን ስትጸልዩ ተደጋጋሚ ታያላችሁ። ይህ የሚያመለክተው ምንድነው ካላችሁኝ እግዚአብሔር በህይወታችሁ ላይ ከባድ ጉብኝትን ሊያደርግ እንደሆነ መንፈሳዊ መነካትን በህይወታችሁ ላይ በኃይል ሊያመጣ እንዳለ የሚያሳይ ነው። ሌሎቻችንም በመንፈስ ቅዱስ ስንሞላ ስንነካ የሆነ አገልጋይ መጥቶ እጁን ሲጭንብን መቋቋም ሲያቅተን እግዚአብሔርን ኃይል የምናይ ከሆነ እግዚአብሔር ህይወታችንን ሊጎበኝ እንዳለና በህይወታችን ላይ ታላቅ የሆነ እግዚአብሔር እጅ ሊመጣ እንዳለ የሚያሳይ ህልም ነው ማለት ነው። አራተኛውና የመጨረሻው ደግሞ ምንድነው ካላችሁኝ በህልማችሁ በተደጋጋሚ የምትፈልጉትን ነገር ስታገኙ፣ ብር ሊሆን ይችላል፣ የተለያየ ነገር በጣም በብዛት ስታገኙ፣ ሲመጣ መንገድ ላይ ስታገኙ፣ እንደዚህ አይነት ነገሮችን በተደጋጋሚ የምታዩ ከሆነ የእግዚአብሔር ጉብኝት ወይም ደግሞ በውስጣችሁ ያለ ጩኸት ሊመለስ እንዳለ የሚያሳይ ህልም ነው ማለት ነው። ስለዚህ እንደዚህ አይነት ህልሞችን ስታዩ በእግዚአብሔር ፊት ሲሪየስ ሆናችሁ እንድትዘጋጁ፣ እንድትጸልዩ፣ እንድትጾሙ፣ ቃሉን እንድታነቡ እጅግ አድርጌ አሳስባችኋለሁ። ለምን ከተባለ ይህ ጉብኝት በህይወታችሁ ላይ ሊያልፋችሁ አይገባም። መጽሐፍ ቅዱስ ላይ ኢየሱስ ክርስቶስ አዘነ፣ አለቀሰ ይላል። መጎብኛሽን ወራት አላወቅሽም እያለ ኢየሱስ ክርስቶስ ስለዛች ከተማ ሲያዝንላት ታያላችሁ። ለምን ካላችሁኝ የመጎብኛችሁን ወራት ማታውቁ ከሆነ ምትዘነጉ ከሆነ ካመለጣችሁ ያንን ሲዝን መልሶ ማምጣት እጅግ በጣም አስቸጋሪ ነው። ስለዚህ ለዛ ነው ኢየሱስ ሲያዝንላት የነበረው ለዛች ከተማ። ስለዚህ በህይወታችሁ ላይ የእግዚአብሔር ጉብኝት በፍጹም ሊያልፋችሁ አይገባም። ሬዲ እየሆናችሁ እያንዳንዱ ነገር ላይ ተጠንቅቃችሁ እያንዳንዱ ሲንግል ነገር እያስተዋላችሁ እንድትሄዱና የእግዚአብሔርን ነገር ለመቀበል ዝግጁ እንድትሆኑ እጅግ በጣም አሳስባችኋለሁ። ጌታን መቀበል የምትፈልጉ ሰዎች ይህንን ጸሎት አብራችሁን ከጸለያችሁ በኋላ መጨረሻ ላይ በሚቀመጠው ስልክ ቁጥር ሜሴጅ ትልኩልኛላችሁ። ጌታን ተቀብያለሁ፣ መማር እፈልጋለሁ እያላችሁ ላኩልኝ። ብዙዎቻችሁ ጌታን እየተቀበላችሁ ነው። ክብር ለኢየሱስ ይሁን። ይህንን ጸሎት አብረን እንጸልያለን። እኔ የምለውን በማለት ኢየሱስን ወደ ህይወታችሁ ጋብዙት። እግዚአብሔር አምላክ ሆይ ዛሬ ወደ አንተ ስለጠራኝ አመሰግናለሁ። እግዚአብሔር ሆይ እኔ ኃጢአተኛ ነኝ፣ ኃጢአቴን ይቅር በለኝ፣ መተላለፌን ደምስስልኝ። ክቡር በሆነው በልጅ በኢየሱስ ክርስቶስ ደም ከኃጢአቴ ሁሉ አንጻኝ። እግዚአብሔር ሆይ ዓለምን፣ ሰይጣንን፣ ሥራውን ክጄአለሁ። ጌታ ኢየሱስ ክርስቶስን የሕይወቴ አዳኝና ጌታ አድርጌ ተቀብያለሁ። ኢየሱስ ክርስቶስ ከሙታን እንደተነሳ በልቤ አምናለሁ። ጌታም እንደሆነ በአፌ መሰክራለሁ። እግዚአብሔር ሆይ ስለተቀበልከኝ አመሰግናለሁ። አሁን ልጅ ነኝ። ይህን እድል ስለሰጠኝ አመሰግናለሁ። አሜን፣ አሜን፣ አሜን። አሁን ጌታን እንደ ግል አዳኛችሁ አርጋችሁ የተቀበላችሁ ሰዎች ትምህርት ለመማር በዚህ ስልክ ቁጥር ደውሉልኝ 0920 9996 42። ተባረኩ። ተባርካችኋል፣ ተወዳችኋል። ቅዱሳን እዚህ ጋር ያስቀመጥኩላችሁን ቪዲዮ እየነካችሁ ማየት ትችላላችሁ። ይህንን ቪዲዮ ደግሞ ለብዙዎች ሼር በማድረግ አብራችሁኝ እንድታገለግሉ አሳስባችኋለሁ። ወዳችኋለሁ። ነው አገልጋይ ፊልሞን ነኝ። ሻሎም